የምስራቅ አፍሪካ ጳጳሳት ጉባኤ ተወካዮች ስብሰባ ተካሄደ። ሚያዝያ 6 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በኮንሶላት አባቶች ገዳም የምስራቅ አፍሪካ ጳጳሳት ጉባኤ ተወካዮች በላውዳቶ ሲ ትግበራ የሚያደርጉት ተከታታይ የ3 ቀናት ውይይት ጀመሩ። ስብሰባው የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባወጁት መኖሪያ ቤታችን የሆነችውን ምድርን በመጠበቅ ላይ በሚያተኩረው ላውዳቶ ሲ ዙሪያ የተካሄደ ነው። የስብሰባው ደግሞ ዋናው አጀንዳ እንግዲህ ኢንቫይሮንመንታል ፕሮቴክሽን ይባል ወይ ደግሞ በ2015 ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጻፉት መልእክት ነበረ አለ። እንግዲህ ላውዳቶ ሲ ይባላል። በእኛ በኢትዮጵያ ደግሞ ተርጉሞ ውዳሴ ላንተ የሚባል ጽሁፍ ነው። እንግዲህ አሁን 11 ዓመት ሞልቶታል። እንግዲህ ያ ነገር ለካቶሊካውያን ምዕመናን ብቻ ሳይሆን በጎ ፈቃድ ያለው ሰው ሁሉ ጥቅም ላይ ይውል ዘንድ የተጻፈ ጽሁፍ ነው። በጣም ጥልቀት ያለው ጽሁፍ ነው። እንግዲህ የሰው ልጅ መጀመሪያ ከራሱ ጋር አጠገቡ ካሉት ሰዎች ጋር ከተፈጥሮ ጋር ከምን በላይ ደግሞ ከፈጣሪ ጋር ተስማምቶ መኖር እንዳለበት የሚያወሳ ጽሁፍ ነው። እዚህ የሰው ልጅ ከተፈጥሮ ጋር ተስማምቶ ተግባብቶ መኖር እንዳለበት ነው። እንግዲህ አሁን በሀገር ደረጃ ራሱ የተደረገ ያለ ነገር አለ አይደለም። እንግዲህ ግሪን ሌጋሲ ተብሎ ግን ደግሞ በቤተክርስቲያን ደረጃ ደግሞ ኦልሞስት 10 ዓመት በዋናነት ጽሁፍ ተጽፎ አጀንዳ ተቀርጾ በተጨማሪ ደግሞ በእያንዳንዱ አህጉራት ውስጥ በተለይ አፍሪካ ውስጥ በተለይ ደግሞ በምስራቅ አፍሪካ ውስጥ ደግሞ የአሜሲያ ጉባኤ በአጀንዳ መልክ አስቀምጦ መደመጥ በሚችልበት መንገድ ለማስተማር በሚያመች መንገድ እቅድ አውጥተውለት እየተሰራ ያለ ስራ ነው። እንግዲህ በኢትዮጵያችንም የተሰራበት እንደሆነ ማየት እንችላለን። ለምሳሌ መጽሐፉ በአማርኛ ተተርጉሞ የተሰራጨ እንደሆነ ማወቅ እንችላለን። ከዛም ባሻገር አሁን ወደ ታች ወደ ቁምስናዎች፣ ወደ ማህበራት እንግዲህ ይሄ የአንድ ሰው የሁለት ሰው ስራ አይደለም፣ የዓለም ጉዳይ ነው። እዚህ የኢትዮጵያ ጉዳይ ብቻ አይደለም፣ የአፍሪካ አይደለም፣ ዓለም ሰብስቦ ይህ የምንኖርባትን ምድር የመንከባከብ የመጠበቅ ስራችንን መስራት እንዳለብን የሚያወሳው ጽሁፍ ነው። እንግዲህ ነፍሳቸውን ይማርና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በሳቸው ተነሳሽነት ነው የሆነ ያለው ነው። በስብሰባው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፈረንጆቹ 2015 የሰጡት ላውዳቶ ሲ ላይ የምድርና የድሆች ለቅሶ በሚል የጥናት ጽሁፍ ቀርቧል። ጥናቱ በኢትዮጵያ፣ ኤርትራ፣ ኬንያ፣ ዛምቢያ፣ ኡጋንዳ፣ ታንዛኒያ፣ ሱዳንና ደቡብ ሱዳን አገራት ላውዳቶ ሲ አተገባበር ላይ ያተኮረ ነው። ስሜ አባ ፖል ኢጉዌታ ይባላል። በአምሲያ ጽሕፈት ቤት የተቀናጀ የሰው ልጅ እድገት ክፍል ኃላፊ ነኝ። ወደ አዲስ አበባ ያመጣኝ አምሲያ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ በታወጀው ውዳሴ ላንተን መልእክት ዙሪያ እየተገበረ ያለው የተቀናጀ አካባቢያዊ ጉዳይ ነው። በዚህ ምክንያት የአምሲያ ጳጳሳት ጥናት እንድሰራ አዘዙኝ። በእርግጥ ቤተ ክርስቲያን ከመኖሪያችን ምድር ጋር በተገናኘ በየሀገራችንና ጉባኤያችን በምናደርጋቸው የፖሊሲ ለውጦች ላይ ትልቅ አስተዋጽኦ አለት። እንደ ቤተ ክርስቲያንም ተከታዮቿን በዚህ ታሳትፋለች። ቤተ ክርስቲያን ሁላችንም ለአካባቢያችን አስተዋጽኦ እንድናደርግ ትነግረናለች። ለአብነት ያህልም እንደ ሰው በምናደርጋቸው እንቅስቃሴዎች አካባቢያችንን ላለመበከል መጣር አለብን። እኔንም በዚህ ስብሰባ ላይ ያመጣኝ ይሄ ነው። በዚህ ወቅት ደግሞ በጣም እድለኞች ነው 32ኛው ኮፕ ስብሰባ በአዲስ አበባ ነው የሚካሄደው። ቤተ ክርስቲያንም ይህ 32ኛው ኮፕ ስብሰባ ከ50 ቀጠና አንዷ በሆነችው አዲስ አበባ ኢትዮጵያ የሚካሄድ በመሆኑ ከቀጠናው የሚመጡ መረጃዎችን በማሰባሰብ ከራሷ አንጻር ያሉ መፍትሄዎችን ለማቅረብ እየተዘጋጀች ነው ያለችው። ኮንፈረንስ ኢዝ ሃፐኒንግ ዊዚን አምሲያ ካንትሪ ዊች ኢዝ አዲስ አበባ ኢትዮጵያ። ላውዳቶ ሲ በዋናነት የምድርን አካባቢያዊ ችግሮችና በዚህም የሚሰቃዩ ድሆችን መቀየር፣ አካባቢያችንን ማወቅ፣ ከመንፈሳዊነት አንጻርና በኢኮኖሚም ዘርፍ ያለው አስተዋጽኦና ቀጣይነት ያለው አኗኗር መገንባት ላይ ያተኮረ ሰነድ ነው። ጥናቱ ላውዳቶ ሲ አካባቢ መልሶ በማነጽ ከንጹህ ኃይል አቅርቦት፣ ከግብርና ቀጣይነት፣ ከምግብና ደህንነት፣ ወጣቶችን ከማንቀሳቀስና ከባህሪ ለውጥ አንጻር መሻሻሎችን እያመጣ እንደሚገኝ ተመላክቷል። በስብሰባው ላውዳቶ ሲን ተግባራዊ በማድረግ በኩል እየተከናወኑ ስለሚገኙ ስራዎችና እያጋጠመው ስለሚገኙ ተግዳሮቶች እንዲሁ ገለጻ ተደርጓል። በዚህ 3 ቀናት ውስጥ የመጀመሪያው ነገር ተባብሮ መስራት በጣም አስፈላጊ መሆኑ ነው። ቅድም እንዳልኩት የአንድ ሰው ስራ አይደለም፣ የሁለት ሰው ስራ አይደለም። ትብብር ያስፈልጋል። ይህ ትብብር ደግሞ አሁን በአጀንዳ መልክ ተቀርጾ እቅድ ወጥቶለት ወደ ስራ ለመግባት የበለጠ ማለት ነው እየተሰራ ያለው ነገር አሰስ መደረግ ይፈልጋል። እየተሰራ ያለው ነገር መገምገም አለበት፣ መታየት አለበት። ምን ይጎላል፣ ምን መሻሻል አለበት የሚለው ነገር በዚህ ውይይት ላይ ይቀርባል። ከዛ ባሻገር ደግሞ እያንዳንዱ ኮንፈረንስ እያንዳንዱ ጉባኤ ደግሞ ምን ላይ ደርሰዋል፣ ያ ነገር ደግሞ እንዴት አንድ ላይ ተደርጎ በምስራቅ አፍሪካ ያለውን በተለይ ይህ የውዳሴ ላንተ
ቅዱስነታቸው ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ መልእክት ስራ ላይ ተተግብሯል ወይ? ስራ ላይ ውለዋል ወይ? መጨበጥ ይችላል ወይ? ዛፎች ተተክለዋል ወይ? እንክብካቤ የተደረገላቸው ነው ወይ? በቁምስና በማህበራት በእያንዳንዱ ሀገረ ስብከት ይህ ነገር ስራ ላይ ውለዋል ወይ የሚለውን ጥያቄ ተጠይቆ ከአሁን በኋላ በተሻለ መንገድ ያንን ጽሁፍ ያንን አስተምሮ ወደታች ለማውረድ ነው ይህ ስብሰባው እየሆነ ያለው ማለት ነው። ላውዳቶ ሲ በአፍሪካ ዙሪያ ያተኮረው የምስራቅ አፍሪካ ጳጳሳት ጉባኤ ተወካዮች ስብሰባ ለሚቀጥሉት 2 ቀናት ቀጥሎ በመካሄድ በተለያዩ ጉዳዮች ላይ ውይይቶች የሚካሄዱ ይሆናል። በስብሰባው በምስራቅ አፍሪካ ጳጳሳት ጉባኤ በካሪታስና በስነ ተግባቦት ዘርፍ የሚሰሩ ካህናት፣ ደናግል፣ የጅቡቲ ሀገረ ስብከት ጳጳስና ሌሎች ተሳታፊዎች ተገኝተዋል።